ሃይ ሰላም ሰላም እንዴት ናችሁ? የውድ የዩቲዩብ ቤተሰቦቼ ዛሬ ደግሞ በአዲስ ቪዲዮ መተናል ማለት ነው። አሁን ያለሁት የት ይመስላችኋል? ከዚህ ሰውዬና ከዚህ ሰውዬ ጋራ ቤተሰብ ጋር ሄጄ ነው ያለሁት ማለት ነው። ቤተሰብ ቤት ነው ያለ ነው። እንዴት ናችሁ? ቤተሰቦቼ ሰላም በላቸው። ሰላም በላቸው። ሰላም በላቸው። ቤተሰቦቼ ሰላም በል። የዩቲዩብ ቤተሰቦቼ ሰላም በል። ቀለበል ለሰላም በል። በቃ እነሱ የዩቲዩብ ቤተሰቦቼ ሰላም ናቸው። እንዴት ናችሁ? ወይ ደህና ናችሁ በላቸው። እንዴት ናችሁ? ደህና ናችሁ ወይ? ሰላም በላቸው በደንብ በስነ ስርዓት። ዩቲዩብ ሰዎች ሰላም ናቸው። ሌላስ ስራችሁ እንዴት ነው? ስራችሁ ደህና ናችሁ? ስራችሁ ደህና ናችሁ? ስራችሁ ደህና ናችሁ ይባላል። እንዴት ነው? ስራ አሪፍ ነው ወይ? ጥሩ ነው? ስራ አሪፍ ነው። ደህና ነው። ጥሩ ነው ወይ? ጥሩ ነው። ደህና ናችሁ ወይ? እንዴት ናችሁ? የት ነው ያላችሁት? ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ ይባላል። በልስት ላይክ ሼር በማድረግ እንዳትረሱሽ። እኔ ሳይሆን እነሱ ነው የምትለው። ላይክ ሼር በማድረግ እንዳትረሱ። ድምፅን ከፍ አድርጎ አይሰማም። ድምፅን ከፍ አድርጎ አይሰማም። ምንድን ነው በላችሁ እንጂ እንዴ። እሺ ናችሁ? ሰላም ናችሁ? እድሜያችሁ ስንት ነው? ስራችሁ እንዴት ነው? ፎሎ አድርጉት። ናችሁ? እንዴት ናችሁ? የፊልም ዩቲዩብ ቻናል ተከታታዮች እኔ ስሜ ቆያችሁ ብቻ ጌመር ነኝ እነግራችኋለሁ። ወንድሜን ፊልምን ሰብስክራይብ ላይክ እያደረጋችሁ ቪዲዮን እንድታግዙት እንድታበረታቱት። ሰሞኑን ያልገቡ ትንሽ ችግር አጋጥሞት ነው እና ከዚህ በኋላ ቪዲዮዎችን ይለቅላችኋል። አካውንቱ ትንሽ ስለተመታ ነው። ሰብስክራይብ ላይክ እያደረጋችሁ ተባበሩት። አመሰግናለሁ። እና ይሄን ምን አይነት ኮንቴንት እንዲሰራላችሁ እንደምትፈልጉ ያላችሁን ሀሳብ አስተያየት ኮሜንት ላይ በውጪም እዚህ ሀገር ውስጥም ያላችሁ ሰዎች ኑሮ ተወዷል እንደምንም ኑሮ ተወዷል እያለ ነው። እሺ ኑሮ ተወዷል። ተወደም እየኖራችሁ ነው አለን። ገና ዘይት 3000 ብር ይገባል። ጠብቁ ብቻ። ያንተ ቆይ ዘይት አለ። ስለ ዘይት ምን አወራ? እዚህ በማቀለብ ነው የምኖረው። ሰርቼ ለፍቼ ቲክቶከር ጌመር ነው። ፐብጂ ጌመር። እሺ ቀጥል። ምስማ ፐብጂ ብር ይከፍላል እንዴ? ስንት ሰዓት አይከፍልም፣ ግን አካውንቱን ተሸጧል። አሁን አንድ አካውንት በቅርቡ $8 ተሽጧል። አንተ እንደዚህ ምሽጥ አካውንት አለክ? እኔ እንኳን ጀማሪ ስለሆንኩ እናንተ ግን አንድ አመት ሙሉ ሰርታችሁ ጀማሪ የምትባሉበት ስራ ምን አይነት ስራ ነው? አንድ አመት ሙሉ አይደለም፣ አንድ አመት ሙሉ በአንድ አይነት ስራ ላይ አልሰራሁም። አንድ አይነት አካውንት አልነበረኝም። 3 ነው ምናምን ነበረ። ባን እየተደረገብኝ ሀክ ለማድረግ እየሞከርኩ ባን ተደርጎብኝ አሁን ድጋሚ ከፍቼ ነው እንጂ ጥሩ ዋጋ አገኘበት ነበር እስካሁን ድረስ። ስለዚህ ሀከር ነኝ እያልክ ነው? ሞክሬ ነው እየተጃጃልኩ ማይሆን ፐብጂን ምንም አትታረገኝ። ቪፒኤን ደግሞ መጠቀም ባን ያስደርጋልና ቪፒኤኖችን ስጠቀም ምናምን ባን ቪፒኤን እንድትጠቀም ከምንድን ነው ያሉት? በምንድን ዲቴክት ነው ያሉት? ዓለም ላይ ያለ የተባለ ባምፓን ሴኩሪቲ ያላቸው ነው። ቪፒኤን ሰዎች
የሆነ ሲፈጣጠኑባቸው ሪፖርት ያደርጋሉ። ሀክ አድርጎ ሊሆን ይችላል ብለው ግምት ይሰጣሉ። ከዛ አካውንቱ እንግዲህ በእነሱ ስር ነው ያለው። ከዛ ያዩትና ችግር ካለ ቪፒኤን የምትጠቀሙ ምናምን ከሆነ ለጌሙ ቪፒኤኑ ስለሚረዳው ያሉ ከዛ በኋላ it will be banned for 10 years 3650 ምናምን ቀን ባን ይደረጋል አካውንቱ ማለት ነው። በቃ ድጋሚ እንዳትጫወት እንደማለት ነው። በዛ አካውንት መጫወት አልችልም፣ ግን አዲስ መክፈት ይችላል። አሁን በተለያዩ ዓለማት ላይ ሆነው የፌምን ዩቲዩብ ቻናል ለሚከታተሉ ወጣቶች እህቶችና ወንድሞች ምንድን ነው የምታስተላልፉት? ምን መልእክት አለ? የምትከታተሉ ሰዎች እናመሰግናለን። በመጀመሪያ ይህንን ቪዲዮ ስለምታዩልን ላይክ ካላረጋችሁ ያርጉ። ላይክ ሳታረጉ ይኖር ላይታችሁ ይደብራል እና የምትፈልጉትን ኮንተንት አሁን እዚህ ጋር ያለው ነገር ሙሉ ለሙሉ የማይመቸው ሰው ሊኖር ይችላል እና የምትፈልጉትን እንዲሰራላችሁ የምትፈልጉትን ነገር እየነገራችሁን ኮሜንት ላይ እየጻፋችሁልን እኛ የምትፈልጉትን ሰርተን ጥረን እናመጣላችኋለን። እንደምትዝናኑበትም እርግጠኛ እንሆናለን። እናመሰግናለን። ስማ፣ ስንተኛ ክፍል ተማሪ ነህ? እኔ 7ኛ ክፍል ተማሪ ነህ። እንደማጥናት ጌም ትጫወትልኛለህ? ቀላል ሰማችሁ? ትምህርቱ ቀላል ስለሆነ ነው ጌም የምጫወተው እና በዛም አጋጣሚ እባካችሁን ስንተኛ እንደወጣ ምናምን ጠይቁልኝ፣ ምከሩልኝ። በጣም ነው እያስቸገረ ያለው። ምከሩልኝ። እንግዲህ እንደዚህ አይነት ትውልድ ነው እያፈራን ያለነው። ጌም ለመጫወት ጊዜ ያለው፣ ለማጥናት ግን በጣም ቀላል ስለሆነ አላጠናም። ምን ያህል ማለት እኛ እኮ ስንትና ስንት የእኛን እንግዲህ ከአባቶቻችንም እንደሰማነው ከሆነ እኛ በእግራችን 30፣ 40፣ 50፣ 60፣ 70 ኪሎ ሜትር እየሄድን አቋርጠን በእግራችን ሄደን አቋርጠን የተማርን ሰዎች ነው እና ይህ ሁሉ እያለ እንደዚህ አስቡ። እንግዲህ አስቡት፣ ያን ሁሉ ሄደን እንኳን እኛ ተምረን አሁን ላይ ያለውን ቻሌንጅ እኛ እናውቃለን። እነሱ ግን ምን እያሉ እንደሆነ። ስራ እንዴት ነው? ስራ እየሰራ ነው። ምን ጀመርክ? ስራ እኮ ምን አይነት ስራ ነው? ያው ስራ ነው። ስራ ነው እኮ ምን አይነት ስራ? ስንት ታገኛለህ? ወር ያገኘው ነው ትሰራለህ? በወር ቢያንስ የዘይት እናገኛለን። የዘይት እናገኛለን። እና በቃ በመጨረሻ ምንድን ነው ማስተላለፍ ይፈልጋል? በመጨረሻ ማስተላለፍ የምፈልገው እንዳልኳችሁ ነው። ሼር ላይክ ሰብስክራይብ እያደረጋችሁ ኮሜንት ላይም የምትፈልጉትን ኮንተንት እንድንሰራላችሁ ኮሜንት እያደረጋችሁ እንድትተባበሩን፣ እንድታግዙን፣ እንድታበረታቱን ነው የምፈልገው። ምንም አልፈልግም። እናመሰግናለን። አሁን ምን ነገር ስክሪን ላይ ለተንብየው ነው ፎቶ